ሶፍት ፓወር የስፒድ አሸናፊው መንገድ የዓለም የፖለቲካ ቅርጽን የቀየረው ዩቲዩበር ከቀናት በፊት የአንድን ዝነኛ ዩቲዩበር ወደ ኢትዮጵያ መምጣት አስመልክቶ የሰራነው መሰናዶ ትችትና አድናቆት አግኝቷል። አድናቆቱ የግለሰቡን መምጣት ከሚደግፉ ወዳጆች የተገኘ ሲሆን ትችቱ ቢመጣ ምን ይፈይዳል ከሚሉ ወዳጆች የተገኘ ነው። ሁለቱም ሐሳብ ከወዳጆቻችን የመጣ ነውና ስለ ሐሳቦቻችሁ ሁሉ እናመሰግናለን። እኛ እንደ አንድ የማህበራዊ ሚዲያ ይህን ባልንበት ቀን የኬንያው ፕሬዝዳንት ዊሊያም ሩቶ ጉዳዩን ሩቅ ወስደውታል። ጃምቦ አይሾ ስፒድ ዌልካም ቱ ኬንያ፣ ካሪቡ ኬንያ። ስፒድ ዳዝ አፍሪካ በሚለው ዙረቱ ኬንያን ለረገጠው አይሾ ስፒድ የኬንያው ፕሬዝዳንት በአደባባይ ወጥተው ዘ ፕሬዚደንት ኦፍ ኬንያ ስቴት ሃውስ ኬንያ በተሰኘ የሚዲያ አካውንታቸው ጃምቦ አይሾ ስፒድ ካሪቡ ኬንያ ብለውታል። ሰላም ስፒድ፣ እንኳን ወደ ኬንያ በሰላም መጣ ነው መልእክቱ። የቱሪዝም ሚኒስትሯም ሄሊኮፕተር አስቁመው ጠብቀውታል። ታዲያ እንዴት የአንድ ሀገር መሪ ለአንድ የ21 ዓመት ተራ ዩቲዩበር በአደባባይ ያደርጋል? መቼም ጥያቄው አሁን ከፍ ብሎ ይነሳል። ታዲያ መልሱ ምን ይሆን? ወደ አዲስ አበባ ሲመጣ እስከ ሀገሪቱ ሹማምንት ይሄን ደፍሮ የሚያደርግ ይኖር ይሆን? ይህን ምስል ተመልከቱት። የአይሾ ስፒድን የቻይና ጉብኝት ተከትሎ ከተጻፉ ብዙ አርቲክሎች መሃል አንዱ ነው። የግለሰቡ ጉብኝት የቻይናን ቱሪዝም እንዴት እንደገለባበጠ ያትታል። ትልቋ ቻይና፣ ግዙፏ ቻይና፣ ሀያሏ ቻይና፣ የምስራቁ ዓለም ጠበቃ ቻይና በዚህ ወጣት ዩቲዩበር ጉብኝት ቱሪዝሟ እንዳይሆን ሆኖ ተቀይሯል። ከሌላኛዋ ሀያል ሀገር አሜሪካ ጋር ያላት የኢኮኖሚና የፖለቲካ ልፊያ ባልታሰበ መንገድ ለስልሷል። የአሜሪካና የቻይና ፐብሊክ ዲፕሎማሲ በዚህ ትንሽ ልጅ ምክንያት ሳይታሰብ ተቀይሯል። ቱሪዝም ብቻ ሳይሆን የሀገራት የዲፕሎማሲ ፖሊሲ በዚህ ልጅ ምክንያት እንደ አዲስ ተከልሷል። የሶፍት ፓወር ዊንስ ይሉታል የፖለቲካል ሳይንስ ተመራማሪዎች። Can China turn the US aid freeze into a soft power win? ጦር መልምለህ፣ ጥይት አስታጥቀህ፣ ጎራዴ ስለህ፣ ታንክ ደርድረህ፣ የጦር መርከብ አስግረህ፣ የጦር አውሮፕላን አብርረህ የፈለግከውን ነገር ለማግኘት የምትዘምተው ዘመቻ ዋጋው ውድ ነው፣ ኪሳራውም እልፍ ነው። አንዳንዴ አሸንፈህ እንዳላሸነፍክ፣ ድል አድርገህ እንደተሸነፍክ ልትቆጠር ትችላለህ። ምክንያቱም የጦር ትርፉ ሲገለበት ኪሳራ ነው። የሶፍት ፓወር ዊንስ ታዲያ ምንድን ነው? በባህል፣ በብራንድ፣ በቲሸርት፣ በሱሪ፣ በማህበራዊ ሚዲያ፣ በመኪና፣ በቅንጦት ዕቃ፣ በህፃናት አሻንጉሊት ሳይቀር የሀገራትና የህዝቦቿን ልብ የማሸነፊያ ብልሃት ነው። ከሌሎች የፈለጋችሁትን ነገር ለማግኘት ጉልበትን፣ ገንዘብን እንደ አማራጭ ትጠቀማላችሁ። እነዚህ ትርፍና ኪሳራ አላቸው። ትርፍ ብቻ የሆነው የፈለጋችሁትን ነገር የማግኛ መንገድ የፈለግነው ነገር ያለውን አካል በመማረክና በማሳመን ማግኘት ነው። ሶፍት ፓወር ቀላል ትርጉሙ ይሄ ነው። Soft power doesn't get much softer than these furry little enigmas. ጆሴፍ ናይ አሜሪካ የፖለቲካል ሳይንስ ተመራማሪና የሶፍት ፓወር ሐሳብ ተንታኝ ነው። ለሶፍት ፓወር ምሳሌ ሲሰጥ የበርሊንን ግንብ ያስታውሳል። ጀርመንን ለሁለት የከፈላት የበርሊን ግንብ የፈረሰው በጉልበት አሊያ በገንዘብ አይደለም፣ በህዝቦች ነፃ ፍላጎት ነው። የኢትዮጵያና የኤርትራን እርቅ አንድ አፍታ እናስታውስ። በመሪዎች ፍቃድ ድንበሩ ተከፈተ። ከዚህ በላይ ግን የወቅቱ ትኩረት የነበረው ለዓመታት ተለያይተው የቆዩ ዘመድና ወዳጆች ሲገናኙ የነበረው ገጠመኝ ነው። በመሪዎች መሃል የነበረው የእርቅ ሐሳብ ለሰፊው ህዝብ ፍላጎት ተትቶ ቢሆን ኖሮ ምናልባትም ሁለቱ ሀገራት ዛሬ ዳግም ካብ ለካብ ለመታየት ባልበቁ ነበር። ወደ ሌላኛው ገጽታ እንሂድ። ሀገራት ያላቸው ባህል፣ የአኗኗር ዘይቤ፣ ተፈጥሮ፣ የሚስቡ ነገሮች ሁሉ የሌሎች ሀገራትና ህዝቦችን ቀልብ የመሳብ አቅም አላቸው። ታዲያ ቁም ነገሩ ያን ባህልና የሚስብ ተፈጥሮ ማንና እንዴት ይናገረው ነው። የአሜሪካ ሶፍት ፓወር ማዕከል ሆሊውድ ነው። አሜሪካ የተዋወቀችውና በዓለም ዜጎች ዘንድ ተፈላጊ የሆነችው በመሪዎቿ ጥበብ አይደለም፣ በሆሊውድ ፊልሞቿ እንጂ። ይሄ ሶፍት ፓወር ይሰኛል። ጆሴፍ ናይ የቻይናው የቀድሞ መሪ ሁጂንታው በ2007 ቻይና ለሶፍት ፓወር ብዙ ቢሊዮን ዶላሮች መመደብ አለባት ብሎ እንደተናገረ ያስታውሳል። ነገር ግን ይላል ጆሴፍ ናይ፣ የቻይናውያን ችግር ሶፍት ፓወር የሚሰራው በመንግስት ብቻ ይመስላቸዋል። ዜጎች ባለም መድረኮች ሶፍት ፓወርን ኤክሰርሳይዝ እንዲያደርጉ አይፈቀድላቸውም። እንደ ፖለቲካል ሳይንስ ተመራማሪው ከሆነ ሶፍት ፓወር የፐብሊክ ዲፕሎማሲ ማለት ነው። ነገር ግን በአንደኛው ሀገር መንግስትና በሁለተኛው ሀገር መንግስት መሃል የሚደረግ ዲፕሎማሲ ፐብሊክ ዲፕሎማሲ አይደለም። ትክክለኛው ፐብሊክ ዲፕሎማሲ በአንደኛው ሀገር ህዝቦችና በሁለተኛው ሀገር ህዝቦች መሃል የሚደረግ የዲፕሎማሲ አይነት ነው። ይህን ይዘን ወደ አይሾ ስፒድ የቻይና ጉብኝት እንመለስ። ግለሰቡ አሜሪካዊ ዜግነት አለው። አሜሪካውያን ለቻይና ያላቸው አመለካከት የተሰራው በሀገራቸው ሚዲያ በኩል ነው። የአሜሪካ ሚዲያዎች ቻይናን ለሚመራት ኮሚኒስት ፓርቲ ቀና አመለካከት የላቸውም። ዲሞክራት ነኝ የሚለው ዓለም ኮሚኒስቱን ዓለም እንደ ጨቋኝ አምባገነንና አፋኝ ስርዓት ይቆጥረዋል። ይህን በሚያምኑ ሚዲያዎች የተነገሩ ታሪኮችን የሰሙ አሜሪካውያን ደግሞ የጉዞ እቅዳቸውን ሲያዘጋጁ ወደ ቻይና ለመሄድ አያስቡም።
ምክንያቱም ቻይና ሲባል የሚታያቸው ሊውጣቸው የሚዘጋጅ ድራገን እንጂ ግሬት ዎልን የመሳሰሉ ውብ ኪነ ህንፃዎች አይደሉም። ቻይና ይህን አመለካከት ለመቀየር የቱሪዝም ገበያዋን ለማሳደግ ብዙ ስራ ትሰራለች። የሆቴሎቿን ዋጋ መቀነስ፣ ያለ ቪዛ የሚገቡ ሀገራትን ቁጥር መጨመር፣ በቀላሉ ቪዛ የሚገኝባቸውን እድሎች ማመቻቸት ብዙ ትለፋለች። የጀርባ ቅማል ሆኖ አላስተኛ ያላት ታዲያ የምዕራቡ ዓለም ሚዲያ ነው። ይህ በእንዲህ እንዳለ ነው እኛ ተራ ዩቲዩበር የምንለው ወጣቱ አይሾ ስፒድ ወደ ቻይና ያቀን ነው። ከቤጂንግ እስከ ግሬት ዎል፣ ከሻንጋይ እስከ ሆንግ ኮንግ በተከታታይ 8 ቪዲዮዎችን ሰራ። እያንዳንዱ ቪዲዮ ብዙ ሚሊዮን ተመልካቾች ዘንድ ደርሷል። ውጂንታው ለሀገራቸው ፓርላማ ቢሊዮን ዶላሮችን መድበን ሶፍት ፓወር ላይ መስራት አለብን ካሉበት የፈረንጆች 2007 ጀምሮ አገሪቱ ብዙ ሰርታለች፣ ብዙም ተሳክቶላታል። የቻይና ብራንዶች ቲክታክ እና BYD አሜሪካን ጨምሮ ያልገቡበት የዓለም ሀገር ቢፈለግ አይገኝም። በቱሪዝሙ መስክ ግን የውጂንታውን ሀሳብ እንደ ዩቲዩበሩ አይሾ ስፒድ ያሳካ ማንም የለም። አይሾ ስፒድ የቻይናን ህዝቦች እንግዳ ተቀባይነት፣ የሻኦሊን መነኩሴዎችን ትህትና፣ የከተማውን ድንቅ ውበት፣ የቴክኖሎጂውን መራቀቅ የአሜሪካ ዜግነት ላላቸው ተመልካቾቹ አሳየ። ድራገኑ ይበላኛል እያሉ ሩቋን ሀገር በሩቅ የሚናፍቁ ሰዎችም የሚዲያውን ፕሮፓጋንዳ ችላ ብለው ወደ ቻይና ተመሙ። ልብ በሉ፣ ይህ ሁሉ የሚሆነው የሁለቱ ሀገር መንግስታት አንገት ለአንገት ለመተናነቅ በሚፈላለጉበት በዚህ ጊዜ ነው። ሶፍት ፓወር ማለት ይሄ ነው። የትንሹ ዩቲዩበር ትልቅ አቅም። ጆሴፍ ናይ ሶፍት ፓወር የስበት አቅምን የማሳደግ ውጤት ነው ይላል። ባህልና ሴት ሰዎችን ለመሳብ በቀላል የምትለውጣቸው ነገሮች አይደሉም። ፖሊሲ ግን ይለወጣል። ሀገራት ፖሊሲያቸው ለሶፍት ፓወር ወይም በሌላ ቋንቋ ሳቢ ለመሆን ፖሊሲያቸውን መቀየር ይችላሉ። የፖለቲካል ሳይንስ ተመራማሪው አሜሪካ የሶፍት ፓወር አቅሟን ያጣችበትን አጋጣሚዎች እንደ ምሳሌ ይጠቅሳል። አሜሪካ ወደ ኢራቅ ከመዝመቷ በፊት በዓለም ያላት ተወዳጅነት እጅግ ከፍተኛ ነበር። ለምሳሌ አብዛኛው ህዝቧ የእስልምና እምነት ተከታይ በሆኑባት ኢንዶኔዥያ የአሜሪካ ተወዳጅነት 75% ይደርስ ነበር። በኢራቅ ላይ ከዘመተች በኋላ ግን ከኢንዶኔዥያ ህዝብ ለአሜሪካ በጎ ስሜት ያለው 15% ብቻ ነው። ጆሴፍ ናይ እንደሚለው ከሆነ ይህ በህዝቦች ለሀገራት ያለ መውደድና መጥላት በሀገራት መሃል ለሚኖር ግጭትም ትልቅ አስተዋጽኦ አለው። ለምሳሌ ይላል ጆሴፍ ናይ፣ ቻይና በአሜሪካ ውስጥ የኮንፊሽየስ ተቋም ገንብታ ስለ ባህልና እሴቶቿ ለአሜሪካውያን ብታስተምር፣ አሜሪካ ደግሞ ለዚህ ተመጣጣኝ በሆነ ፕሮግራም ሀሳብና ባህሏን ለቻይናውያን ብታካፍል፣ ይህ ለሁለቱ ሀገራት የአቻ አሸናፊነት መንገድ ነው። ጦርነቱም ሊቀር ይችላል። ነገር ግን በተለይ በአዲሱ የፈረንጆች ዓመት እየሆነ ያለው ከሶፍት ፓወር ተቃራኒ የሆነ የሚሊተሪ ፓወር ትግበራ ነው። ቻይና ከሀገራት ጋር ያላትን ግንኙነት ሮድ ኤንድ ቤልት ኢኒሺየቲቭ በሚባል የአውራ ጎዳና መንገድ ልታሰማምር ስትሞክር፣ አሜሪካ በአንጻሩ ወደ ቬኔዙዌላ እና ኩባ እንዲሁም ኢራን የምትሄድበትን መንገድ እያየን ነው። ይህ የመንግስታትና የሀገር መሪዎች ፍላጎትና ባህሪ ነው። እኛ የህዝብ ለህዝብ ወደ ሆነው ሶፍት ፓወር የፐብሊክ ዲፕሎማሲ ሀሳብ እንመለስ። ከፖለቲካው ጥቂት እንውጣ፣ ወደ አይሾ ስፒድ እንመለስ። በኬንያ የነበረው ጉብኝት በቀጥታ ስርጭት ታሪኩ ብዙ ተመልካች የነበረውና በአንድ ቪዲዮ ከ300,000 በላይ ሰብስክራይበር ያገኘበት ነው። ታዲያ በቪዲዮ ስር ያሉ አስተያየቶች የሚደንቁ ለየት ያሉም ናቸው። ኬንያ ከዓለም ሀገራት ትለያለች። ናይሮቢ ከአፍሪካ አንደኛዋ ከተማ ነች። ቀጣይ ጉዞ ወደ ኬንያ ነው። የኬንያውያን ፍቅር ከዓለም ህዝብ የተለየ ነው። የሚደንቀው ይሄ መሰናዶ በመሰራት ላይ እያለ የኬንያ ቪዲዮ ከተለቀቀ 20 ሰዓት የሆነው ሲሆን 9 ሚሊዮን በላይ ተመልካች አይቶታል። ይህም ከአፍሪካ ጉዞዎች ውስጥ ካሁን ከፍተኛ ቁጥር ነው። በኬንያ ቆይታው ብዙ ሺዎች በአደባባይ ወጥተው የተከተሉት ሲሆን የኬንያ መንግስት ጥብቅ የሚባል ጥበቃ አዘጋጅቶለታል። ሄሊኮፕተርም ተዘጋጅቶለት በሰማይ እየቀዘፈ ናይሮቢን እንዲጎበኝ ተደርጓል። ዊሊያም ሩቶም በቲክቶካቸው ካሪቡ ኬንያ ብለውታል። የቱሪዝም ሚኒስትሯ ርብቃ ሚአኖም ከዓለም አንደኛ የሆንከው ስትሪመር ስፒድ ኬንያ ስለመጣህ እናመሰግናለን ብለውታል። ይሄ ሁሉ ለምን? የእኛ ብቻ ሳይሆን የኬንያውያንም ጥያቄ ነው። እንዴት የአንድ ሀገር መሪ ዩቲዩበርን በአደባባይ እንኳን ደህና መጣ ይላል የሚሉ ኮሜንቶች በሩቶ ፖስት ስር በብዛት ይታያሉ። ሩቶ ከኬንያ ወጣቶች ጋር ፊትና ጀርባ ከሆኑ ሰንበትበት ብሏል። የኬንያ ጄንዚ አመጹ አልበረደለትም። ዛሬ ስፒድ እያለ አደባባዩን ያሳመረው ወጣት ትላንት ሩቶ መስጎ እያለ መንገድ የዘጋው ወጣት እንደሆነ ያውቃሉ። ታዲያ ወዳጆች የአይሾ ስፒድን መምጣት እንዴት የአንድ ተራ ወጣት ጉብኝት ብቻ አድርገን ልናየው ይቻለናል? ከኬንያ መለስ ስንበል በቦትስዋናው ጉብኝት ወቅት ስፒድ ወደ አንድ የዳይመንድ ስቶር ይገባል። ባየው ዳይመንድም ተማርኮ ልግዛው ይላል። የዳይመንዱ ባለቤቶች ግን የለም፣ ለፈለግነው ሰው መሸጥ አንችልም፣ መሸጥ የምንችለው ለ2 ደንበኞች ብቻ ነው ሲሉ ይመልሱለታል። አይሾ ስፒድን በመገረም ዳይመንድ ከዚህ መግዛት አልችልም ይላል።
ቦትስዋና ከዓለም የዳይመንድ አምራች ሀገራት ቁጥር አንዷ ነች። ቦትስዋና ከዓለም ደሃ ሀገራት መሃል ቀዳሚዋ ነች። የዓለም ሕዝብ አሁን ይህን የኒዮ ኢምፔሪያሊዝም ሚስጥር ለመፍታት እየታገለ ነው። ይህም የአይሾስፒድ ጉብኝት ውጤት ነው። አንድን ጨምር። በእስራኤል ፍልስጤም ጦርነት ወቅት ብዙ አሜሪካውያን ዝነኞች የማይደፍሩት አንድ ነገር ነበር፣ ፍልስጤምን ነፃ አውጧት ብሎ መናገር። ስፒድ ግን በቀጥታ ስርጭቶቹ ላይ ደጋግሞ ይህን ሲል ይታያል። $50,000 ለፍልስጤም ጉዳተኞች እርዳታ በመላክ ሌሎች ዳናውን እንዲከተሉ አድርጓል። ይህንንም ከዓለም ፖለቲካ አንጻር ማፍታታት የተመልካቹ ስራ ነው። ውድ የፈታ ዴሊ ወዳጆች፣ አሁንስ ሐሳባችሁ ምንድን ነው? የልጁ ጉብኝት ተራ ክስተት ነው ወይስ የተሻለ ጥቅም አለው? ሐሳብ አስተያየታችሁን ስጡን።